በልቻና ግርስር ነች ልቻና አሸጋግረሽ አንግታሰ የአፍሪካ እግር ኳስን ከመሰረቱት ሀገራት መካከል አንዷ ነች ኢትዮጵያ። የኢትዮጵያ እግር ኳስ ፌዴሬሽን የተመሰረተውም በ1936 ዓ.ም ገደማ እንደሆነ የፌዴሬሽኑ ታሪክ ያስረዳል። አስቀድሞ ግን በ1928 ዓ.ም የቅዱስ ጊዮርጊስ ክለብ ምስረታውን ማድረጉ ከፌዴሬሽኑ አልፎ ክለቦችም የቀደምትነት ምስረታ ማሳያዎች ሆነዋል። ይሁን እንጂ ሀገሪቱ እንደ መስራችነቷ ቀዳሚ መሆን ሲገባት ከኋላ ሆና የበይ ተመልካች መሆኗ ዛሬም በርካታ ኢትዮጵያውያን ከኳሱ ደስታ ርቋቸው ውጤት ናፍቋቸው ዛሬም የሚቆጭበት ነው። ላብነትም ኢትዮጵያ የአህጉሪቱን ዋንጫ ካነሳች እነሆ ከ63 ዓመታት በላይ ያስቆጥራለች። ሆኖም ግን ኢትዮጵያ የመስራችነት ስሟን የሚመጥን የኳስ እድገት ባታሳይም ከዚህ በፊት ድል የተቀዳጀችባቸው የእግር ኳስ ደጋፊዎችን እንዲህ ያስፈነደቀችባቸው ጊዜያቶች እንደነበሩ ልብ ይሏል። ላብነትም በ1980 ዓ.ም ከታህሳስ 3 እስከ 17 ኢትዮጵያ ያዘጋጀችውን 15ኛውን የምስራቅና መካከለኛው አፍሪካ የእግር ኳስ ዋንጫን መቼም ላይረሳ ሁሌም በታሪክ የሚታወስ ነው። ነገሩ እንዲህ ነው። በወቅቱ በጨዋታው 8 ሀገራት የተሳተፉ ሲሆን ሀገራቱ ወደ ዋንጫው ለማምራት ዚምባብዌ ከዛንዚባር፣ ኢትዮጵያ ደግሞ ከዩጋንዳ ጋር ተፋለሙ። በዚሁ በወርሃ ታህሳስ 13 1980 ዓ.ም እንደተካሄደ በሚነገርለት በዚሁ ትንቅንቅ በተሞላበት ጨዋታ ዚምባብዌ ዛንዚባርን 1-0 ስታሸንፍ በማግስቱ ታህሳስ 14 1980 ዓ.ም በተካሄደው ጨዋታ ደግሞ ኢትዮጵያ ዩጋንዳን 3-0 በሆነ ውጤት ማሸነፏን በታሪክ ተመዝግቧል። ይህ ዋንጫ ለማንሳት የሚደረገው የሞት የሽረት ፍልሚያ ከተጫዋቾቹ ይበልጥ በአዲስ አበባ ስቴዲየም የነበረውን የእግር ኳስ ደጋፊውን ልብ አንጠልጣይነት ቀጥሏል። ታዲያ እኔ ኢትዮጵያና ዚምባብዌ ለዋንጫ ሲያልፉ ዩጋንዳና ዛንዚባር ደግሞ ለደረጃ መቅረባቸውን የወቅቱ ታሪኮች ያስረዳሉ። የፍጻሜ ጨዋታው በዚሁ በያዝነው ሳምንት ማለትም በወርሃ ታህሳስ 17 በዕለተ እሑድ ቀን 1980 ዓ.ም ኢትዮጵያን ከዚምባብዌ ጋር አገናኘ። በዚህ ከፍተኛ ፉክክር በተስተናገደበት ጨዋታ በመደበኛው የ90 ደቂቃ 1-1 ተጠናቆ 30 ደቂቃ ተጨመረላቸው። አሁንም ያችን ዋንጫ ለማንሳት አሸናፊ የምታደርገውን ጎል የሚያስቆጥር ግን አልተገኘም። ደጋፊው አዲስ አበባ ስቴዲየምን ከጫፍ ጫፍ ሞልቶ በዚህ መልክ ከፍ ዝቅ ቢልም ይበልጥ ያጓጓ ጨዋታውም ግብ ሳይቆጠር ተጨማሪ ሰዓት አለቀ። በመጨረሻም የእግር ኳስ ሕግ ሆነና ወደ መለያ ምት አመሩ። በዚህ የመለያ ምት በመጨረሻ ደቂቃዋ ግን ከእግር ኳስ አፍቃሪያን ጆሮ የማይጠፋ ከኢትዮጵያውያን ልብ ሁሌም የማይረሳ ድምፅ ተሰማ። እውቁ የስፖርት ጋዜጠኛ ደምሴ ዳምጤ ዳኙ ሊመታ ነው፣ ዳኙ ገላግለን ወይ ዳኙ አገባ የሚለው አሁን ኤድመንተን ሄደን በነበረ ጊዜ ኤድመንተን ያሉ ኢትዮጵያውያን የራሳቸው ኤፍኤም ሬዲዮ 1 ሰዓት ተከራይተው ለኢትዮጵያኖች ያሰራጫሉ። እዛ ታውቃለህ የኔን ክር የዛኔ ምስራቅ አፍሪካውን እዛ ለኢንተርቪው ጋብዘውኝ መጀመሪያ ስለቀቁን እንዴ ክር እዚህ ደረሰው ስላቸው ያው እንደምታውቀው እዛን ጊዜ ተሸጧል ክሩ እና ያ የምስራቅና መካከለኛ አፍሪካ ዋንጫ ድል ያገኘንበት በጣም የተደሰትኩበት ህሊናዬንም የሳትኩበት ስሜታዊነቴም ጎልቶ የወጣበት ነው። እሱ አይረሳኝም። አሁን ዳኛቸው ነው የሚመታው፣ ዳኙ ነው የሚመታው። ሰውዝ ንግድ ይቻላል ይጨነቃል። አሁን ዳኙ የሚመታ ነው። አሁን ግብ ጠባቂ ቦታውን አሁን ይገላግለናል። አሁን ተገባ ትገላገላለህ። አሁን ዳኙ ሊመታ ነው በዚምባብዌ ላይ ዳኙ ታዲያ ኢትዮጵያም ዚምባብዌን 4-3 በሆነ ውጤት አሸንፋ የሲካፋን ዋንጫ ለመጀመሪያ ጊዜ አነሳች። ደጋፊዎቹ በደስታቸው መብዛት ወደ ሜዳ በዚሁ መልኩ በመግባት ደስታቸውን ገልጸዋል። ጭፈራው ሌላ ነው። አገኘኋት እንደተመኘኋት ዋንጫዋን መሆኑ ነው። አዎ ነጋሽ ተክሊትና ማኑኤል ኢያሱ የኢትዮጵያ ምስል የተሳለበትን ችቦ
ማሊያቸውን በማውለብለብ ሜዳውን በመዞር ላይ ናቸው። የወቅቱ የሀገሪቱ ፕሬዝዳንት የነበሩትን መንግስቱ ኃይለማርያምን ጨምሮ የመንግስት ሹማምንት ታድመውበታል። የእግር ኳስ አፍቃሪያን አዲስ አበባ ስቴዲየምን በደስታ ጨፍረውበታል። የኢትዮጵያን ሰንደቅ ዓላማ አውለብልበውበታል። አሸናፊነትን በኳሱም ታድመውበታል። የኢትዮጵያ ብሔራዊ ቡድን የዚህ 15ኛው የምስራቅና መካከለኛው አፍሪካ እግር ኳስ ሻምፒዮን ሆነዋል። ደስታው ሌላ ፍጹም ሌላ ሆኗል። በወቅቱ ፕሬዝዳንት መንግስቱ ኃይለማርያም የተሰማቸውን ደስታ የገለጹት 100 ሺህ ተመልካች የሚይዝ ስቴዲየም ለመስራት ቃል በመግባት እንደነበርም ታሪክ ያወሳል። የዛሬው የቅዳሜ መልክ የሳምንቱን በታሪክ ዝግጅትም ኢትዮጵያ አዘጋጅታው በነበረው ምስራቅና መካከለኛው አፍሪካ የእግር ኳስ ዋንጫ ያነሳችበትን ሳምንት መነሻ አድርገን አስታውሰናችኋል። መልካም ሳምንት ይሁንላችሁ።